እስኪ አንተ የጠየቃችሁ 4 ዓመት ወይም 5 ዓመት ሙሉ ለዲግሪያችሁ የምትለፉት ተቀጣሪ ለመሆን ነው ወይስ ተፈላጊ ለመሆን? አብዛኛው ተማሪ በተለይ በሀገራችን ደረጃ የሚመረቀው በዲግሪ ተስፋ አድርጎ ሳይሆን በስራ አጥነት ስጋት ተውጦ ነው። ግን ዛሬ እንደ መጨረሻ ዓመት የዩኒቨርሲቲ ተማሪ አንድ ሚስጥር ልንገራችሁ። ስራ መፈለግ ያለባችሁ ከተመረቃችሁ በኋላ አይደለም። ዛሬ በዚህ ቪዲዮ የምናወራው ገና ተማሪ ያላችሁ የራሳችሁን ዲጂታል አሴት እንዴት መገንባት እንደምትችሉ ነው። ላለፉት 4 ዓመታት የዩኒቨርሲቲ ትምህርቴን እየተማርኩ 2 የተለያዩ ፊቴን ማሳየት ሳይጠበቅብኝ በጎን ደግሞ የፌስለስ የዩቲዩብ አውቶሜሽን ቻናል ቢውል ሳደርግ ቆይቻለሁ። ይህ ቻናል የራሴን የገቢ ምንጭ ከመፍጠሩም በላይ እኔ ሳልፈልግ ደንበኞች ራሳቸው ስራዬን አይቶ በአፕወርክ በኩል ኢንቪቴሽን እንዲልኩልኝ አድርጓል። ይሄ ቪዲዮ ስለኔ አይደለም። ይሄ ቪዲዮ እናንተም ያላችሁን ጊዜ ተጠቅማችሁ ከክላስ ውጪ የራሳችሁን ሲስተም እንዴት መገንባት እንደምትችሉ የሚያሳይ ተግባራዊ ብሉፕሪንት ወይም ሮድ ማፕ ነው። እስከ መጨረሻው አብራችሁን ከቆያችሁ ደግሞ ተማሪነታችሁን ሳትተው ዓለም አቀፍ ገበያ ላይ እንዴት ተፈላጊ መሆን እንደምትችሉ አሳያችኋለሁ። እዚህ ጋር በቅድሚያ እንድትረዱኝ የምፈልገው ነገር ዩኒቨርሲቲ ውስጥ የምንማረው የተወሰኑ የኮዲንግ ትምህርቶችና ቲዎሪዎች ጥሩ መሰረት ናቸው። ግን ማወቅ ያለባችሁ ነገር ገበያው የሚከፍለው ለችግር ፈቺዎች ወይም ለፕሮብሌም ሶልቨሮች ነው እና 2 ምርጫ አላችሁ። አንደኛው እንደ ማንኛውም ሰው ሲቪ አዘጋጅቶ ስራ መለመን፣ ሁለተኛውና ትልቁ መንገድ ግን የራሳችሁን ፕሮጀክት መገንባት ወይ ቢልድ ማድረግ። ፕሮጀክት ስላችሁ የግድ የኮዲንግ ፕሮጀክት መሆን የለበትም። ነገር ግን የቴክኖሎጂ እውቀታችሁን ተጠቅማችሁ እንደኔ አውቶሜትድ የሆነ የዩቲዩብ ቻናል መክፈት ትችላላችሁ። ከዛም በተጨማሪ የሰዎችን ህይወት ሲምፕል የሚያደርግ ዌብሳይቶችን መስራት ትችላላችሁ እና በተለይ አሁን ላይ ደግሞ በኤአይ ቱሎች በመታገዝ የዲዛይን እና የቪዲዮ ኤዲቲንግ ችሎታችሁን አሳድጋችሁ ዓለም አቀፍ ደረጃ ያለው ስራ ማቅረብ ትችላላችሁ። እና በዋነኝነት ማስተዋል ያለባችሁ ነገር አሁን ላይ በጣም ተፈላጊ የሆነ የምትማሩትን አንድ ክህሎት ምረጡና ያንን ስኪል ተጠቅማችሁ የራሳችሁን ዲጂታል አሴት ቢውልድ አድርጉ። በተለይ ዩኒቨርሲቲ ላይ የ1ኛ ዓመትና የ2ኛ ዓመት ተማሪ ከሆናችሁ ከተመረቃችሁ በኋላ ማንም ሰው ስራ እንዲሰጣችሁ አትጠብቁ። እኔ በግቢ ውስጥ በቆየሁባችሁ ጊዜያት ውስጥ የጠቀሙኝን ኤክስፒሪየንሶች ልንገራችሁ። አፕወርክ ላይ ወይም ሌላ ፕላትፎርም ላይ በመቶዎች የሚቆጠሩ ፕሮፖዛሎችን በመላክ ጊዜን አላጠፋም። ለምን መሰላችሁ? የምሰራው የፌስለስ ዩቲዩብ ቻናል እና የምሰራቸው ቪዲዮዎች ራሳቸው ትልቁ ፖርትፎሊዮ ናቸው። ክሊያንቶች ጥሩ የቪዲዮ ስራ ወይም ጥሩ ዲዛይን ሲያዩ ይህን የሰራው ሰው ማን ነው ብለው ራሳቸው ይፈልጓቸዋል። ይሄ ኢንባውንድ ኦፖርቹኒቲ ይባላል። እና እንደ ታላቅ ወንድም በተደጋጋሚ ልነግራችሁ የምፈልገው ነገር ሲቪያችሁ የፒዲኤፍ ወረቀት መሆን የለበትም። ሲቪያችሁ የከፈታችሁት የቲክቶክ ወይም የዩቲዩብ ቻናል፣ የጻፋችሁት ኮድ፣ ኪታብ ላይ ያስቀመጣችሁት ፕሮጀክት ወይም ኦንላይን ላይ ፐብሊሽ ያደረጋችሁት አፕሊኬሽን ነው እና ስራ እናንተን እንዲፈልግ የሚያደርግ ጠንካራ ማሳያ ኦንላይን ላይ ያስቀምጡ። እሺ፣ ከላይ የነገርከን ነገሮች ሁሉ አሪፍ ናቸው፣ ሲወሩ በጣም ቀላል ናቸው። ግን በምን ጊዜያችን ነው ይሄን ሁሉ የምናደርገው ላችሁ ልጠይቁኝ ትችላላችሁ። አሳይመንት፣ ፕሮጀክት፣ ፈተና ያለብኝ መቼ ጊዜ አግኝቼ ቻናል ልክፈት፣ መቼ ፕሮጀክት ልስራ ብላችሁ ብዙ ምክንያቶችን ልታቀርቡልኝ ትችላላችሁ። ግን አብዛኞቻችን የግቢ ተማሪዎች የማንወሻሸው አንድ እውነት አለ። በተለይ ሲኒየር የሆናችሁ ስትመጡ ያለው የጊዜ መጠን ከሚባለው በላይ በጣም በቂ ነው። ራሳችሁን ለመሸወድ ካልሆነ በቀር እንደ ግቢ ተማሪ በቂ ጊዜ ያለው ሰው የለም። እኔ በግቢ ውስጥ በቆየባችሁ ጊዜያት ውስጥ የጊዜ አጠቃቀም ልንገራችሁ። አብዛኞቻችሁ የፓርኪንሰን ሎው የሚባለውን የጊዜ አጠቃቀም ህግ ታውቃላችሁ ብዬ አስባለሁ። ይህ ህግ ምን ይላል? አንድን ስራ ለመጨረስ የምትሰጡት ጊዜ በጨመረ ቁጥር ያ ስራ የተሰጠውን ጊዜ ለመሙላት ሲል እየተለጠጠ ይሄዳል። አሳይመንት ለመስራት 1 ሳምንት ከሰጣችሁ አሳይመንቱ ሰርቶ ለመጨረስ 1 ሳምንት ይፈጃል። ነገር ግን 2 ሰዓት ብቻ ከሰጣችሁ በ2 ሰዓት ውስጥ ያልቃል። እና የኔ ሲስተም ይሄ ነው። በቀን ውስጥ ለተለያዩ ለምሰራቸው ፕሮጀክቶችና የራሴን ስኪሎች የበለጠ ለማሳደግ የ50-10 ህግን በመጠቀም ነው። ለ50 ደቂቃ ስልኬን አድርጌ ሙሉ ትኩረቴን ስራዬ ላይ አድርጋለሁ። 10 ደቂቃ እረፍት አድርጋለሁ። ይህንን በቀን ለ2 ብሎክ ማለትም ለ2 ሰዓት ብቻ ካደረጋችሁ በ1 ዓመት ውስጥ ብቻ ዩኒቨርሲቲ ከሚያስተምራችሁ በላይ ትማራላችሁ። እሺ፣ ይህንን ቪዲዮ አይታችሁ ስትጨርሱ አንድ ነገር ብቻ እንድታደርጉ ፈልጋለሁ። ነገ ዛሬ ሳትሉ ማዳበር የምትፈልጉትን አንድ ስኪል ወስናችሁ ጻፉ እና ያን ስኪል በመጠቀም ልትሰሩት የምትችሉትን በጣም ትንሽ የሆነ ፕሮጀክት ጀምሩ። ቻናል መክፈት ሊሆን ይችላል፣ ትንሽ ዌብሳይት ዲዛይን ማድረግ ወይም አዲስ ኤአይ ቱል መማር። በመጨረሻም ጥያቄዎችና የጀመራችሁት ፕሮጀክት ካላችሁ የጀመራችሁትን ፕሮጀክት ከታች ኮሜንት ላይ ንገሩኝ። እንዲሁም በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ስር ላይ ጻፉልኝ። ይሄ ቪዲዮ ጠቃሚ ነው ካገኛችሁት ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። ምክንያቱም በዚህ ቻናል ላይ የሚለቀቁ በጣም ጠቃሚ የሆኑ ቪዲዮዎች እንዲያመልጧችሁ አልፈልግም። በቀጣይ ቪዲዮዎች እንገናኝ።